እዚህ ዓለም ላይ የትኞቹን መጽሐፎች ብታነቡ ነው አሁን ካላችሁ ዕውቀት በላይ የበለጠ ዕውቀትን እየገነባችሁ እየጨመራችሁ የምትመጡት? ከሌሎች ሰዎችም ዕውቀት ደረጃ የተሻለ ሊያደርጋችሁ የሚችሉት መጽሐፎች ምን ምንድን ናቸው ቢባል ምን አይነት መጽሐፎችን ታነቡ ነበረ? በዚህ ቪዲዮ እነዚህን መጽሐፎች ለመመልከት እንሞክራለን። ከ98 በመቶ የሚሆነው የዓለም ሕዝብ የተሻለ የሚያደርጓቸው መጽሐፎች ናቸው። ከዚህ ሰው ሁሉ በላይ ለምንድነው እኔ የተሻልኩ ለሆነ ምችለው ካላችሁ አብዛኛው ሰው ማንበብ አይወድም። አሁን ስፔሻሊም በዚህ ዘመን ሁሉም ሰው ስልኩ ላይ ተጥዷል። ስለዚህ እነዚህን ትክክለኛ የሚባሉትን ኢንፎርሜሽኖች የሚቀበልበት ወይም ኮንሱም የሚያደርግበት ትክክለኛ መንገድ የለውም ማለት ይቻላል። ምክንያቱም መጽሐፍ ለማንበብ የበረም ትኩረት ያስፈልጋቸዋል። ቲክቶክን ቁጭ ብላችሁ ለማየት ግን ትኩረታችሁ ያን ያህል አስፈላጊ አይደለም። ልብም ባትሉ ቁጭ ብላችሁ ስክሮል እያደረጋችሁ ማለፍ ትችላላችሁ። ስለዚህ ዓለም ላይ ከምታነቧቸው መጽሐፎች ፍልስፍና ይኖራል፣ ቢዝነስ ይኖራል፣ ማርኬቲንግ ይኖራል፣ ስነ ልቦና ይኖራል፣ ስለ ባህሪ የተጻፈም ይኖራል፣ ወይንም ስለ ስሜት ብዙ አይነት መጽሐፎችን ታነቡ ይሆናል። ከነሱ ላይም ደግሞ ቀንጨብ አድርጌ ጥቂቶቹን አጋራችኋለሁ። ታዲያ አሁን የመጀመሪያውን መጽሐፍ አግኝተናል። ቲንኪንግ ፋስት ኤንድ ስሎ፣ ጸሐፊውም ዳንኤል ካህነመን ይሰኛል። ስለዚህ መጽሐፍ ከዚህ በፊት የሆነ ነገር ብያችሁ ነበር። ታዲያ ይህንን መጽሐፍ ለምንድነው ማንበብ ያለብኝ ብላችሁ ከጠየቃችሁ አሁን ምክንያቱ ግልጽ ይሆንላችኋል። ኮግኒቲቭ ባያስስ የሚባሉ ነገሮች አሉ። እናንተ የምታምኑባቸው ወይም የምታስቡባቸው ፓተርኖች ወይንም ደግሞ መንገዶች ናቸው ብለን የያዛቸው አይምሯችሁ ውስጥ የሚገቡትን ሀሳቦች ፊልተር እያደረጉባችሁ እናንተ ማየት ያለባችሁን ነገር እንድታዩ ያደርጓቸዋል። ነገር ግን ከተነሳችሁበት ቦታ ነው ማለት ነው። ምሳሌ ልስጣችሁ። ኮግኒቲቭ ባያስስ ከሚባሉት ውስጥ የተለያዩ ባያዞች አሉ። የመጀመሪያው አንክሪንግ ባያስ ይባላል። ምን ማለት ይሆን ካላችሁ የሰው ልጅ ምን ጊዜም ቢሆን መጀመሪያ የሰማው መጀመሪያ የተቀበለው ኢንፎርሜሽን ላይ ሪላይ ያደርጋል ወይም ይተማመናል። ለምሳሌ አንድ የሆነ ነገርን መግዛት ፈልጋችሁ እንበል። ያ ነገር ዋጋውንም ስታጣሩት 6000 ብር ተባላችሁ። ታዲያ 6000 ብር የተባላችሁት ዕቃ አይምሯችሁ ውስጥ ተመዝግቦ ቀርቷል። ስለዚህ ከአንድ ሳምንት በኋላ ያ ዕቃ 4000 ብር ነው የሚል ኢንፎርሜሽን ካገኛችሁ 2000 ብር ዲስካውንት አገኘው ብላችሁ ቶሎ ሄዳችሁ የመግዛት አዝማሚያ ያለባችሁ። ምክንያቱም ዕቃውን በ6000 ብር አንዴ መዝግባችሁታልና። ሰዎቹም ሲነግሯችሁ 4000 ብር ነው ብለው ዲስካውንት አድርገናል ብለው ነው የሚነግሯችሁ። ነገር ግን መጀመሪያ የጠሩባችሁ ዋጋ አይምሯችሁ ውስጥ ይቀራልና ምንም እንኳን ትክክለኛ ዋጋ 4000 ብር ቢሆንም እናንተ ያንን ዕቃ በ4000 ብር ስትገዙት በጣም አስቀንሳችሁ ወይንም ያቺን ዲስካውንት ተጠቅማችሁ የገዛችሁ ይመስላችኋል። አይምሯችሁ ተሸወደ ማለት ነው። አንክሪንግ ባያስ ማለት እሱ ነው። ሁለተኛው ደግሞ አቬይላቢሊቲ ባያስ ይባላል። ስለ አንድ ነገር ያለን አመለካከት ስለዛ ነገር በምንሰማው ነገር ላይ ዲፔንድ ያደርጋል። ያ ማለት እስከ ዛሬ ድረስ በአውሮፕላን የምትሄዱ አይነት ሰዎች ከሆናችሁና ሰሞኑን ዜና ላይ አንድ አውሮፕላን ተከሰከሰ የሚል ዜና ከሰማችሁ አሁን እናንተ እንደ በፊቱ ስትበሩ ሰላም አይሰማችሁም። የሆነች ፍርሃት ትመጣለች። ምክንያቱም ስለዛ ነገር የሰማችሁት የሆነ ኢንፎርሜሽን አለ። አንድ ሀገርም ራሷን ከብዙ አይነት ነገሮች ለመከለል ስታስብ ወይንም ለምሳሌ ከወንጀል ብለን ብንይዝ ከወንጀሎች ሁሉ ዋና ትኩረታቸውን የሚያደርጉት የመንገድ ላይ ዘርፊያን ሊሆን ይችላል። ታዲያ መንግስት ለምንድነው ለእንደዚህ አይነት የወንጀል አይነት ላቅ ያለ ትኩረትን እየሰጠ ያለው ካላችሁ ስለዛ አይነት ዘርፊያ በጣም እየተናፈሰ እየተወራ ነው ማለት ነው። ስለዚህ የበለጠ ትኩረታቸውን እዛ ላይ እንዲያደርጉ ያደርጋቸዋል። አቬይላቢሊቲ ባያስ ማለት ይህ ነው። ወደ ቀጣዩ ባያስ ስናልፍ ኮንፈርሜሽን ባያስ የሚባለውን እናገኘዋለን። በአይምሯችን ውስጥ የምናምነውን ነገር ወይንም በልባችን ውስጥ ይሄ ነገር ትክክል ነው ብለን ያልነውን ነገር ማስረጃ ስናገኝለት ወይንም ማረጋገጫ ስናገኝለት በውስጣችን የሚሰማን ኮምፎርት ወይንም ደግሞ ምቾት ነው ማለት ይቻላል። ቢያንስ አይምሯችሁ ትክክለኛ ቦታ ላይ እንዳለ ያስባል። ለምሳሌ አሁን ሁሉም ሰው የተለያየ የሚባል ፖለቲካል ቪው አለው። እቺ ነገር በዚህች መንገድ ነው የምትመራው፣ እንዲህ ቢደረግ እንዲሆናል ብሎ የሚያስበውን ነገር ኢንተርኔት ላይ ገብቶ ዝም ብሎ ስክሮል ሲያደርግ እንደሱ የሚያስብ ሰው ሲመለከት ወይንም ደግሞ እንደዛ አይነት ዜና ወይንም መረጃ ሲያገኝ አያችሁ ብዬ ነበር፣ ተናግሬ ነበር፣ እኔ ትክክል ነኝ ብሎ ያንን መረጃ ሙሉ ለሙሉ በልቡ ይቀበለዋል። ለምን? በውስጡ የነበረውን እምነት ስለሚደግፍለት ማለት ነው። ያ መረጃ እውነትም ይሁን ሐሰት ለዛ ሰውዬ ግድ አይሰጠውም። ያ ሰውዬ የሚፈልገው ነገር በውስጡ ያስበውን ያመነውን ነገር ማረጋገጥ ብቻ ነው። ሌላ የዜና አውታሮች እውነተኛውን ኢንፎርሜሽን ይዘውለት ቢወጡ እንኳን እውነታው አንተ እንደምታስበው አይደለም ይሄ ነው ቢሉት እንኳን እነሱን የማመን ምንም አይነት ፍላጎት የለውም። በአይምሮ ውስጥ የፈጠረው የራሱ የሚባለው ሪያሊቲ ያለና እሱን መስበር አይፈልግም። ስለዚህ እሱን ይዞ መቀጠልን ይፈልጋል። ይህ በፖለቲካል ቪው ብቻ አይደለም። ሶሻል ሚዲያን መመልከት እንችላለን። ፎሎ የምታደርጓቸው የምትከተሏቸው ሰዎች እንደናንተ አይነት ሀሳብ እንደናንተ አይነት አመለካከት ያላቸውን ሰዎች ነው።
ከነዛ አይነት ሰዎች ውጪ የሆኑትን ፎሎ አታደርጉም። ለምን? የእናንተን አመለካከት ስላልያዙ ወይንም ደግሞ እናንተ ሙሉ ለሙሉ ኢንትረስትድ ስላልሆናችሁ። አሁንም ወደ ሪሌሽንሺፕስ ልምጣ። እናንተ ከአጋራችሁ ጋር ስትሆኑ ምናልባትም ዲስተንት ነው ብላችሁ ታምኑ ይሆናል። ከኔ መራቅን ይፈልጋል፣ ከኔ መሸሽን ትፈልጋለች ብላችሁ ታስባላችሁ። ታዲያ ይህም እምነታችሁ ማረጋገጫ ይኖረዋል። ማረጋገጫው ምንድን ነው? እናንተ ጠዋት ሜሴጅ ልካችሁላት እሷ ቀኑን ሙሉ ሪፕላይ አታረጋም። ስለዚህ ምንም ነገር ያጋጥማት፣ ቢዚም ትሁን ወይንም የሆነ አደጋ የሚያጋጥማት በሆነ ጉዳይ ብቻ እሷ ማድረግ ያልቻለቻቸው ነገሮች አሉ። ያቺን አጋጣሚ ተወስዱና አላልኩም ብዬ ነበረ፣ እሷ ከኔ ጋር መሆን አትፈልግም፣ እሱም ከኔ ጋር መሆን አይፈልግም ብላችሁ ማሰብ ትጀምራላችሁ። ሊያሰባችሁ በአይምሯችሁ ውስጥ ላለው እምነት ማረጋገጫን እየፈለጋችሁ ነበር ማለት ነው። ኢንቨስተሮችንም መመልከት ከቻላችሁ ተመሳሳይ ኮንፈርሜሽን ባያስ ያጋጥማቸዋል። አንድ ኢንቨስተር የሆነ ባንክን አክሲዮን መግዛት ከፈለገ ይሄ ባንክ አትራፊ ሊሆን ይችላል ብሎ ካመነ በቃ ያቺ ባንክ የምታተርፍበትን መንገዶች ብቻ ነው ሊያይ የሚችለው። ምንም አይነት አስደንጋጭ ወይንም ደግሞ ለቢዝነሱ አስጊ የሚባል ነገር ይመጣል ቢባልም ያንን ነገር አይምሮ አይቀበለውም። በቃ ጸጥ ነው የሚለው። እሱ አይምሮ ተቀብሎለት እሺ ብሎት የሚሄደው ስለዛ ባንክ ጥሩ የሆኑ መረጃዎችን ሲቀበል ነውና እሱም ደግሞ ስለዛ ባንክ ጥሩ መረጃዎችን እየተቀበለ ይቀመጣል ማለት ነው። ስለዚህ ኮንፈርሜሽን ባያስ ቅድም እንዳልኳችሁ በውስጣችሁ ያለውን እምነት የሚያመሳክርላችሁ ነገር ነው። ቀጣዩ ደግሞ ሎስ አቨርዥን ይሰኛል። ሎስ አቨርዥን ምን ማለት ነው ካልን፣ ለምሳሌ አንድ ሰው ከሚያገኘው በላይ የሚያጣው ነገር ሲበዛበት። ለምሳሌ ስራን እንውሰድ። እናንተ አንድ መስሪያ ቤት ውስጥ ለ10 ዓመት ሰርታችሁ ሊሆን ይችላል። ታዲያ አሁን እዛ መስሪያ ቤት ውስጥ ብትሰሩም ግን አትወዱትም። ስራውን የምትሰሩት እናንተ ህይወታችሁን ለመምራት ስለፈለጋችሁ ነው። በቃ የሰርቫይቫል ጉዳይ ሆኖባችሁ። ስለዚህ እዛ ቦታ ላይ ሄዳችሁ የአቅማችሁን ትሞክራላችሁ። ከለመድከው ነገር ወጣ ብለህ አዲስ ነገር እንሞክር ወይንም ቢዝነስ ጀምር። 10 ዓመት ገንዘብ አጠራቅመሃል፣ 10 ዓመት እንደዚህ አይነት ነገር አግኝተሃል። ስለዚህ ውጣ ስትባል አይ ረጅም ጊዜ እዚህ ቆይቻለሁ ይህንን ማጣት አልፈልግም ብለህ ማሰብ ከጀመርክ ሎስ አቨርዥን ባያስ ይባላል ማለት ነው። የሰው ልጅ ከሚያገኘው ሊያገኘው ከሚችለውም በላይ የሚያጣው ነገር ሲያሳስበው ነው። 1000 ብር ዛሬውኑ ስጡኝና ወደ 2000 ብር ልትለውጡትም ትችላላችሁ፣ ልታጡትም ትችላላችሁ ብዬ እድሉን ባቀርብላችሁ እጃችሁ ላይ ያለችውን 1000 ብር ወደ 2000 ብር የሚለውጥላችሁ ነገር ኤክሳይት ሳያረጋችሁ ቀርቶ ከጉጉታችሁ በላይ ባላገኝና ይህንን 1000 ብር ባጣውስ የሚለው ፍርሃታችሁ እየነገሰባችሁ ይመጣል። ስለዚህ እናንተም አይ ብላችሁ ትቀመጣላችሁ። ታዲያ ጥሩ አውትካም ልታገኙ እየቻላችሁ ለምንድን ነው አይ ይቅርብኝ ብላችሁ የምትቀመጡት? ያንን የተለየ ነገር ስታደርጉ የምታገኙት የተለየ የሚባለው ውጤት ኔጌቲቭም ፖዚቲቭም ሊሆን ይችላል። እርግጠኛ የምትሆኑበት ነገር ከሆነ ሎስ አቨርዥን የለም። ለ10 ዓመት በ30,000 ብር ደሞዝ እየሰራችሁ ነበር ብላችሁ ከ10 ዓመት በኋላም በቃ ይህንን ስራ ልቀቅና እዚህኛው ድርጅት ውስጥ ግባ፣ ደሞዝህም 60,000 ብር ይሆንልሃል፣ ጓደኛዬን አናግሬልሃለሁ፣ ወረቀቶችን ይዘና ብላችሁ ምንም ችግር የለውም ወረቀታችሁን ሰብስባችሁ አዲሱ ድርጅት መግባታችሁ አይቀርም። ምክንያቱም ምንም አይነት ፖቴንሻሊ ኔጌቲቭ የሆነ አውትካም የለም፣ ወይንም ይሄ ውጤት በመጥፎ መንገድ ሊዞርብኝ ይችላል ብላችሁ የምታስቡበት ምንም አይነት ሲናሪዮ አልተፈጠረም። ነገር ግን የ10 ዓመት ስራችሁን ትታችሁ የተሻለ ድርጅትን ፈልጉ ብዬ ነግራችሁ ስራ ባላገኝስ የሚለው ፍርሃት ይመጣል። ከዚህ የባሰ ድርጅት ባገኝስ፣ የባሰ ደሞዝ ብቀበልስ፣ የባሰ የስራ አጋር ቢኖረኝስ፣ እነዚህ ሁሉ ሀሳቦች እናንተን ካላችሁበት ቦታ ንቅንቅ ብላችሁ እንዳትሄዱ የሚያደርጓችሁ ሀሳቦች ይሆናሉ። ስለዚህ ሎስ አቨርዥን ባያስ ምን ማለት እንደሆነ በግልጽ ተገነዘብ ነው ማለት ነው። ወደ ቀጣዩ ደግሞ ስናልፍ ሳንክ ኮስት ፋለሲ የሚባለውን እናገኘዋለን። ይህ ምን ማለት ነው ካላችሁ አንድን ነገር እያደረጋችሁት ስለነበረ ብቻ ያንን ነገር ማድረግ መቀጠል ነው፣ ምንም እንኳን ያንን ነገር እየወደዳችሁት ባይሆንም። ለምሳሌ አንድ ፊልም ከፈታችሁ የ2 ሰዓት ርዝማኔም አለው እንበል። ስለዚህ ያቺን 2 ሰዓቱን ሙሉ ማየት ባትችሉም እንኳን የመጀመሪያውን 1 ሰዓት አይታችሁ ይሄ ፊልም ደስ አይልም ብላችሁ ብትወስኑ 1 ሰዓት አይቻለሁና የቀረችኝ 1 ሰዓት ነች እሷንም ልጨርስ የሚል ሀሳብ ይመጣላችኋል። በዛው ያቺን ፊልም ጨርሳችሁ ትወጣላችሁ። መጥፎ ነው ስላላችሁ ብቻ አታቋርጡትም። ለምን? you've already invested your time። ስራችሁን፣ ጊዜያችሁን፣ ሁሉንም ነገር ትታችሁ ነው እንግዲህ ቁጭ ብላችሁ እየተመለከታችሁ ያላችሁት። ይህንን ምሳሌ በፊልም አረኩላችሁና ትንሽ ነገሩ የቀለለ ይመስላል እንጂ በህይወትም እንደዚህ አይነት ውሳኔዎችን ትወስናላችሁ። ለምሳሌ ፍቅረኛ ያላችሁን በል። ከዛ ፍቅረኛችሁ ጋር ለ1 ዓመት ቆይታችኋል፣ ወይንም ደግሞ 2 ዓመት እናድርግ።
2 ዓመት አንድ ላይ ብትቆዩም በጣም እየተጨቃጨቃችሁ ነው፣ ብዙ አለመግባባት አለ። የምርም ደግሞ ልባችሁን ብትጠይቁት አንድ ላይ መቀጠል እንደሌለባችሁ ይነግራችኋል። ነገር ግን አንዴ 2 ዓመት ሆኖናል እኮ ይህንን ሁሉ መንገድ የመጣሁት በባዶ ነው ወይ ልታገስ ብላችሁ ታስባላችሁ። ስለዚህ መቆየት የሌለበት ነገር የበለጠ እየቆየ ይመጣል። ስራ ቦታ ላይም ቢሆን የማትወዱትን ስራ እየሰራችሁ እየቆያችሁ የምትቀጥሉት አንዴ እኮ ይሄ ሁሉ ዓመት ሰርቻለሁ ትንሽ ልጠብቅ እያላችሁ አይምሯችሁን ታታልሉታላችሁ። ከባያሶች አንዱ ሰንክ ኮስት ፋለሲ የተባለውም አንዱ ይሄኛው ነው ማለት ነው። ስለዚህ ይሄ ባያስ የሚያጋጥመው ለሁሉም ሰው ነው። ምክንያቱም ሃርድዌራችን ሁላችንም ተመሳሳይ ነን። ተመሳሳይ ትራፕ የምንለው ወይንም ደግሞ ተመሳሳይ ወጥመድ የምንላቸው ነገሮች እኛን እያጠመዱን ይሄዳሉ። ስለዚህ ይህንን መጽሐፍ በማንበባችሁ ብቻ ኮግኒቲቭ ባያሶቻችሁን ቀድማችሁ ልብ ልትሉና ልታስተውሉ ትችላላችሁ። ወጥመድ ውስጥ ከመግባታችሁ በፊት ቆም ብላችሁ መመልከት ቻላችሁ ማለት ነው። ያንን ማድረግ ከቻላችሁ ደግሞ ዲሲዥኖቻችሁ ወይም ውሳኔዎቻችሁ የተነጠሩ ይሆናሉ። ከነዚህ ባያሶች ተነስታችሁ አይደለም እናንተ ውሳኔዎቻችሁን የምትፈጽሙት። ስለዚህ ሞር የጠራ ክሊር የሆነ ውሳኔ ይኖራችኋል። ውሳኔያችሁም ደግሞ በጣም ክሊር የሆነ ከሆነ ውጤታችሁም ደግሞ እናንተ የምትፈልጉት ውጤት ይሆናል ማለት ነው። ስለዚህ ቲንኪንግ ፋስት ኤንድ ስሎ የተሰኘውን መጽሐፍ ካነበባችሁት ከአይምሯችሁ ጋር ማጂክ ትሪክ እንደመጫወት ነው። ነገር ግን ቢያንስ እናንተ ትሪኩን አውቃችሁታል፣ ጨዋታው እንዴት እንደሆነ ገብቷችኋል ማለት ነው። ብዙ መጽሐፎችን በዚህ ቪዲዮ አነሳለሁ ብዬ በአንድ መጽሐፍ ብቻ ይህን ያህል ርቀት መተናል። ስለዚህ ምናልባት እዚህ ላይ አንድ መጽሐፍ ብቻ ልጨምርላችሁ። ለኢንቴሊጀንስ ካወራን አይቀር አንድ ሰው የበለጠ ብልህና አስተዋይ የሆነ በመጣ ቁጥር አይምሮም የማሰብ ችሎታው እየጨመረ በመጣ ቁጥር የበለጠ ስሜቱንም የመግዛት ኃይሉን መጨመር አለበት። ምክንያቱም ኢንቴሊጀንስ ማለት ዞሮ ኢሞሽናል ኢንቴሊጀንስን የሚጠይቅ ነው። አብዛኛው ህዝብ ማለትም ደግሞ 98% የሚሆነው ህዝብ ደግሞ ስሊፕ ዋክ እያደረገ ነው። በእንቅልፍ ልቡ ልክ እንደሚራመድ ሰው ነው። ኦቶ ፓይለት ላይ ሆኖ እየሄደ ነው። ውሳኔዎቻቸውን ለምን እየወሰኑ እንደሆነ ልብ አይሉ። እነዛ ውሳኔዎች ከየት እንደመጡ ማስተዋል ይከብዳቸዋል። ስራቸውን ለምን እንደሚሰሩ አያውቁም። በምንስ ምክንያት ይህንን ስራ ሊቀበሉ እንደቻሉ ምናልባትም ፋይናንሻል ሪዝን ወይንም ደግሞ የህይወት ጉዳይ ሆኖብኝ ነው ብለው ሊመልሱ ይችላሉ እንጂ የሆነ ትርጉም ካለው ብላችሁ ብትጠይቋቸው ከኋላ ምንም የተቀመጠላቸው ከባድ የሚባል ምክንያት የለም። ያ ማለትም ደግሞ ሰብስታንስ የሌለው ነገር ነው ማለት ነው። እዚህች ዓለም ላይ ሳለን 4000 ሳምንታቶችን መኖራችን አይቀርም። 18 ዓመት ካለፋችሁ ደግሞ 1000 ሳምንታቶችን ጨርሳችኋል ማለት ነው። ታዲያ ከዛም በኋላም ልምድ ነው ልብ ሳትሉ ወይንም ሳታስተውሉ ህይወታችሁ ከእጃችሁ እያመለጠባችሁ መሄደው። ቆም ብላችሁ ልብ እንድትሉና እንድታስተውሉ ነው አሁን ይሄንን እያረኩ ያለሁት። ስለዚህ ዝም ብሎ ከመኖር በላይ ቆም ብላችሁ እያሰባችሁ ለመራመድ ብትሞክሩስ? ቢያንስ ራሳችሁን የምታውቁና የተገነዘባችሁ ሰዎች መሆን አለባችሁ። እኔ ያስባለሁ ትሉ ይሆናል። ነገር ግን ከምታስቡት ማንነት ጀርባ ያለው የሚያስበውስ ማን ነው? Becoming aware of the thinking behind your thinking ይላሉ። ከምታስቡትም ጀርባ ያለው የሚያስበው ነገር ምንድን ነው? እሱን ልብ ማለትና ማስተዋልን ይጠይቃል። አዌርነስ ወይንም ግንዛቤ ማለት ይሄ ነው። ለዚህም የሚጠቅማችሁ አንቴዘርድ ሶል የተሰኘው መጽሐፍ ነው። የጸሐፊውም ስም ማይክል ሲንገር ይሰኛል። ታዲያ ከዚህ መጽሐፍ አንድ ትልቅ ሐሳብ ላውጣ ብላችሁ ጠይቁ፣ አንድን ነገር ልታገኙ ትችላላችሁ። ይህም ደግሞ you are not your thoughts ይላል። እናንተ ሐሳቦቻችሁ አይደላችሁ፣ ሐሳቦቻችሁን የምትሰሙት ሰዎች ግን ናችሁ ይላል። ብዙውን ጊዜ እኛ ራሳችን በምናስባቸው ሐሳቦች አይደንቲቲያችንን እዛ ነገር ላይ እናደርጋለን። ብዙ ጊዜ በምናስበው ሐሳብ ማንነቴ ይሄ ነው ብለን እንደመደማለን። ስለዚህ አይምሮች ውስጥ የሚንጫጩትን ሐሳቦች ዝም ማሰኘትና የምርም ትክክለኛ ማንነታችሁ ማግኘት አለባችሁ። ፍርሃት ሲያጠቃችሁ፣ አትችልም ሲላችሁ ወይንም ደግሞ ትወድቃለህ ሲላችሁ እናንተ የመውደቅ ሱስ ኖሮባችሁ አይደለም፣ ነገር ግን እየሰማችሁት ነው። ምኑን? ያንን ሐሳብ። ብዙ ጊዜ ኔጌቲቭ የሆኑ ሐሳቦች በአይምሯችሁ ላይ ሲመላለሱ አይ እኔ እኮ በቃ አሉታዊ የሆንኩ ሰው ነኝ ወይንም ኔጌቲቭ ቲንከር ነኝ ብላችሁ ታስቡ ይሆናል። ነገር ግን እናንተ ያንን አላችሁ ማለት አይደንቲቲያችሁን ወይንም ደግሞ ማንነታችሁን ቀጥታ ወስዳችሁ ከሐሳቦቻችሁ ጋር አደረጋችሁ ማለት ነው። እናንተ ደግሞ ሐሳባችሁን አይደላችሁም ብያችኋለሁ። ስለዚህ ኔጌቲቭ የሆኑ ሐሳቦች አይምሯችሁ ላይ ከመጡት አይምሯችሁ ውስጥ ያለው ድምፅ ነው ኔጌቲቭ የሆኑ ነገሮችን ለእናንተ እያሰማ ያለው እንጂ እናንተ አይደላችሁም ያንን ኔጌቲቭ ነገር እያመጣችሁ ያላችሁት። ስለዚህ እነዚህ የሚንጫጩት ድምፆች ከየት ነው የመጡት ካላችሁ ከአስተዳደግ ሊሆን ይችላል፣ ከፕሮግራሚንጋችን። በዚህች ህይወት በተባለች ነገር ውስጥ ስናልፍ ይዘን ጭነን የመጣናቸው ነገሮች ልክ እንደ ካሴት አይምሯችን ውስጥ እየተጫወቱ ወይንም ደግሞ ሁሌም ቢሆን ፕሌይ ሞድ ላይ ሆነው ነው የሚመጡት። ስለዚህ እኛ እነዛን ነገሮች እያዳመጥን እናልፋለን ማለት ነው። ለምሳሌ አንድ ኮዳ ውስጥ ውሃን አስቀምጣችኋል። ውሃ ውስጥም አፈር አለ። ታዲያ ያንን ቦትል ወስዳችሁ ብትበጠብጡት ውሃው የቆሸሸ ውሃ የሚያሰኝ ስም ሊያገኝ ይችላል።
ነገር ግን ውሃው እንዲሰክን ከጠበቃችሁትና የምርም ከሰከነ አፈሩ ይለያል፣ ከታች ቁጭ ይላል፣ ውሃውም ደግሞ ከላይ ጥርት ብሎ መቀመጡ አይቀርም። ሐሳቦቻችሁ ማለት ልክ እንደ አፈሩ ናቸው። እናንተ ሁሌም ቢሆን ያንን ቦትል ብትበጠብጡ፣ ማንነታችሁን ከሐሳባችሁ ጋር እያቀላቀላችሁ የምትቀጥሉ ከሆነ ልክ ያ የቆሸሸ ውሃ እንደተባለው ሁሉ እናንተም አይደንቲቲያችሁ በዛ በምታስቡት ነገር ላይ ይታተማል። ነገር ግን ራሳችሁን ነጥላችሁ ቁጭ ማለት ብትችሉ፣ አይምሯችሁ ስቴል መሆን ቢችል፣ ቢረጋጋና ሁሉንም ነገር ሰከን አድርጋችሁ መመልከት ብትችሉ እናንተና ሐሳባችሁ አፈሩና ውሃው እንደተለየ የበለጠ ግልጽ እየሆነላችሁ ይመጣል። ስለዚህ ማንነታችሁ ሌላ ነገር ነው። ማንነታችሁ ውስጥ የሚጮኸው ነገርም ደግሞ የተለየ ነው። በማይክል ሲንገርም የተጻፈው አንቴተርድ ሶል የተሰኘው መጽሐፍ በዚህ መንገድ እናንተ ሊረዳችሁ ይችላል ማለት ነው። ዛሬ ብዙ መጽሐፎችን ዲስከቨር እናደርጋለን ብዬ አስቤ ነበር። ነገር ግን እነዚህ 2 መጽሐፎች ጊዜውን ወስደውታል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።